የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች እንደሚያከብር ሌተናል ጄኔራል ሹማ አብደታ ገለጹ። በ1953 ዓ.ም እስራኤል ሀገር ሰልጥነው በመጡ አንድ ሻምበል የአየር ወለድ ሰራዊት አባላት የተቋቋመውና በየጊዜው አደረጃጀቱን እያሳደገ ዛሬ ላይ በአስተማማኝ ቁመናና ዝግጁነት ላይ የሚገኘው የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓሉን ከየካቲት 7 እስከ 15 2017 ዓ.ም ድረስ በተለያዩ ዝግጅቶች የሚያከብር መሆኑ ተገልጿል። የልዩ ዘመቻዎች እዝ የዛሬ ስሙ ያው ቀደም ብሎ ለዚህ ክፍል እርሾ የሆነው በ1953 ዓመተ ምህረት ከክቡር ዘበኛና ከሌሎች የአገሪቷ የመከላከያ ሰራዊት በተወጣጡት 191 በሚሆኑ ሰዎች በአንድ ሻምበል እስራኤል አገር ሄዶ የአየር ወለድን ስልጠና ወስዶ ተመልሶ ወደ ኢትዮጵያ መጥቶ ዛሬ የኛ ቦሌ ኢንተርናሽናል አየር ማረፊያ አሁን ያለው ቦታ በወቅቱ ሜዳ ነበርና በዚህ ሜዳ ላይ ከእስራኤል የመጡ እነዚህ ጓዶች ከአውሮፕላን በፓራሹት በመዝለል ንጉሠ ነገሥቱ በቦታው ተገኝቶ ሌሎችም የሲቪል አስተዳደሮችና የመከላከያ አመራሮች በተገኙበት ሾው አሳይቶ በዛን ጊዜ በንጉሱ የዚህ ለዛሬ ለልዩ ዘመቻዎች እዝ እርሾ የሆነው ኃይል በዛን ጊዜ እንደተመሰረተ በነጋሪት ጋዜጣ ታትሞ የወጣበትና የታወጀበት ነው። የእዙ አዛዥ ሌተናል ጄኔራል ሹማ አብደታ በሰጡት መግለጫ የማይበገር ጽናት፣ የማይታጠፍ ማንነት በሚል መሪ ቃል የሚከበረው የምስረታ በዓል እዙ ባለፉት 6 አስርተ ዓመታት ያስመዘገባቸውን ድሎች በመዘከር የሀገርን ሰላም በማስከበር ረገድ የነበረውን ጀግንነትና ወኔ ይዞ የቀጠለው የአሁኑ ትውልድም ይህንኑ ገድል ለተተኪዎች እንዲያወርስና ያሉትን ጥንካሬዎች አቅቦ እንዲቀጥል ያስችላል ብለዋል። ስርዓቶች ይለዋወጣሉ፣ ሕዝብና ሰራዊት ግን ይቀጥላል ያሉት ሌተናል ጄኔራል ሹማ አብደታ ኮማንዶ፣ አየር ወለድና ልዩ ኃይል ጸረ ሽብር በየስርዓቱ በተለያዩ ፈተናዎች ውስጥ ያለፉና እየተጠናከሩ የመጡ ከመሆናቸውም በላይ የጠላትን ቅስም የሰበሩና ሀገርን ያኮራ ጀግንነት የፈጸሙ መሆናቸውን አወስተዋል። አንዳንድ ጊዜ የመፍረስ አደጋ ይገጥመዋል። አንዳንድ ጊዜ ደግሞ እየተጠናከረ ከስርዓቱ ጋር በየጊዜ እየወረደ እየቆመ እየተነሳ ደግሞ አቅሙን እየጨመረም አየር ወለድን ይዞ የኮማንዶ ኃይላችንን ይዞ የልዩ ኃይልና ጸረ ሽብርን ይዞ ከዛ አልፎ ደግሞ የራሱ የኢዙ የሆነውን ጠንካራ መሰልጠኛ ማዕከልን አደራጅቶ በራሱ ስታፍ የሚመራ ትልቅ ተቋም ሆኖ ዛሬ 65ኛ ዓመቱን እያከበረ ነው ያለ። በተለይም በ1969 ዓ.ም በኤርትራ ምድር ናቅፋ ላይ በጠላት ተከቦ የነበረን የወገን ጦር ለማዳን በተደረገው ጥረት በራሪ ነብሮቹ ወገንን ከከበባ ያወጡበት ጀብድና እንደ አውሮፓውያኑ አቆጣጠር በ1972 በበረራ ላይ የነበረን የኢትዮጵያ አየር መንገድ አውሮፕላን ለመጥለፍ የሞከሩ 7 ታጣቂዎች ላይ በአየር ላይ በወሰዱት ፈጣን እርምጃ የተሳፋሪዎችን ሕይወት በመታደግ ወርቃማ ድልን ያስመዘገቡ የሀገር ባለውለታ መሆናቸውን በማሳያነት ጠቅሰዋል። አንድ የአየር ወለድ መዝለል ያለበት በሳይንስና ጥበብ የተቀመጠ ከፍታ አለ። ግን ደግሞ ወገን ኃይል ከበባ ውስጥ ነው ያለ። ዝቅ ካለ አውሮፕላኑ የሚመታበት ሁኔታ ከፍተኛ ነው። በጣም ከፍ ካለ ደግሞ ጠላት ውስጥ ነው የምትወርቀው። ግን ይህንን ሁሉ ተቋቁሞ በወቅቱ የነበሩ እነ ጄኔራል ተስፋዬና ሌሎች ጓዶቹ ሪስክ ወስዶ ከማይፈቀድ ከፍታ ዘሎ ወገን ደራሽ ሆኖ ከከበባ ያወጡበትና ሁኔታ ቀያሪ ነው የምንለው እነዚህ ሁኔታዎችን በማየት ነው።
የኢትዮጵያን አየር መንገድ ከጠለፋ በብዙ ጊዜ ተደጋግሞ የነበረው ሙከራዎችን ያከሸፈበትና ትልቅ ጀግንነትን ጀብድን የፈጸመበት አየር ላይ በረራ ላይ ያለ ከነዚህ አሸባሪ ጠላፊ ቡድኖች ጋር ጉሮሮ ለጉሮሮ ተናንቆ አውሮፕላኖቻችን ከአደጋ ያታደገበት ብዙ ጊዜ ነው። እንግዲህ ይሄን ጀግንነት ኋላ የነበረ ትውልድም ተቀብሎ ኤርትራ ሀገራችንን በወረረ ጊዜ ቅድሚያ ወረራውን ለመመከት የደረሰው የኮማንዶ እና የአየር ወለድ ክፍል ዛላንበሳ እስከ ፋጺ የመጣውን ጠላት አንድ ሻለቃ ብቻ ተሸክማ ዛላንበሳን አሻግራ ድል በድል አርጋ ከዛ በኋላ በሞራል በህሌ በወኔ ሌሎች እንቅፋት ገጥሞት የነበሩ የሰራዊት ክፍል ራሱ ተነስቶ ከዚህ ጦር ጋር ተዋግቶ ውጊያውን ቀይረን ከዛ በኋላ ኢትዮጵያ በድል ውጊያውን እንድትዋጣ በር የከፈትንበት ሁኔታ ወገንም ጠላትም የሚያውቀው ነገር ነው። ኢትዮጵያ ላይ አልሸባብ የጂሃድ ጦርነት ባወጀ ጊዜም የልዩ ኃይሎች ሶማሊያ ራስ ካምፖኒ የሚባል ቦታ ድረስ ዘልቀው በመግባት ጠላትን ብቻ ሳይሆን ማሰልጠኛውን ጭምር በመደምሰስ ድንበር ተሻጋሪ ግዳጅን በመፈጸም ረገድ የነበራቸው ሚና ከፍተኛ እንደነበርም ገልጸዋል። የጂሃድ ጦርነት ኢትዮጵያ ላይ በሚታወጅበት ጊዜ ሳምንት ባልሞላ ጊዜ ከሌሎች የሰራዊታችን ክፍል ጋር ተቀናጅተን እስከ ህንድ ውቅያኖስ ድረስ ገብተን ጠላትን ድል አድርገን ለሌሎች እግረኛ ሰራዊቶቻችን አስረክበን ስንመለስ አልሸባብ እንደገና ተደራጅቶ እዛ የነበሩ የኛን የእግረኛ ክፍለ ጦሮቻችንን ከቦ የምንንቀሳቀስበትን መንገድ በሙሉ በግሬደር ቆርጦ ሰው ወገን መድረስ እንዳይችል አድርጎ በኮንፊደንስ ውጊያ የጀመረበት ሁኔታ ሲገጥመን ኮማንዶ ኃይላችን እዚህ ነው የነበረው ኢትዮጵያ ውስጥ ኦሬዲ አስረክበን ወጥተናል። በቅስፈት ግማሹን በአውሮፕላን ግማሹን በምድር አድርገን በፍጥነት ደርሰን እሱ የቆፈረው መሬት ተሻግረን የከተማ ውጊያ በማድረግ የተከበበውን ሰራዊታችን ከከበባ ማስወጣት ብቻ ሳይሆን ሞቃዲሾን ሶማሌን ነጻ አውጥተን የሶማሌ መንግስት እና የሽግግር መንግስቱ በወቅቱ እግር እንዲተክል ያደረግንበትና ለዓለምም ህብረተሰብ በደንብ ያሳየበት ወገንን ያኮራ ጠላቶቻችንን ደግሞ እያሳፈረ የመጣ ክፍል ነው። በሄሊኮፕተርም ጭምር ተጠቅመን ራስ ካምፖኒን የሚያክል የአልሸባብ መሰልጠኛ ማዕከልን ገብተን ደምስሰን በፍጥነት በዛ ሄሊኮፕተር ደግሞ ተመልሰን መተን ዓለምን ጉድ ያሰኙት ትላልቅ ገድሎችን ፈጽመናል። የሰሜን እዝ ጥቃትን ተከትሎ በገጠመን ጦርነት የምድር ድሮኖቹ የልዩ ዘመቻዎች እዝ አመራርና አባላት በአጭር ጊዜ ውስጥ ወደ ግዳጅ ቀጠና በመንቀሳቀስና ከጠላት በስተጀርባ በመግባት ስትራቴጂ የሆኑ ቦታዎችን በመቆጣጠር ከሌሎች የሰራዊታችን ክፍሎች ጋር የፈጸሙት ጀግንነት የምድር ድሮን የተሰኘውን ስያሜ እንዲያገኙ አስችሏቸዋል ብለዋል። ሜካናይዝዳችን በሙሉ አመራሮች በሙሉ ታፍኖ ከበባ ውስጥ ገብቶ አስቸጋሪ ሁኔታ ውስጥ በነበሩ ጊዜ ባለን አነስተኛ ኃይል በፍጥነት ዳንሻ ደርሰን እዛ ተከቦ የነበሩ የክፍለ ጦር አመራሮች እና የቶክስ ሐኪሞቻችንን ከከበባ አውጥተን ቁመናችን አስተካክለን እስከ መቀሌ በሁሉም አቅጣጫ በደቡብ፣ በምስራቅ፣ በምዕራብ፣ በሰሜን በሁሉም ቀጠና ኮማንዶ ያልገባበት ቀጠና የለም። በአጠቃላይ የልዩ ዘመቻዎች እዝ ሰርጎ ገቦችና ሽብርተኞችን ተከታትሎ በመደምሰስና ሴራቸውን ቀድሞ በማክሸፍ ከውስጥም ይሁን ከውጭ የሚቃጡ ጥቃቶችን በመከላከል ረገድ ሁኔታ ቀያሪ እዝ መሆኑን ሌተናል ጄኔራል ሹማ አብደታ ገልጸዋል። ኮማንዶ የተቆለፈውን ቁልፍ መፍታት ስለሆነ 10 ኪሎ ሜትር 40 ኪሎ ሜትር
ከጠላት ጀርባ እየገባን ጠላትን ከጀርባ እየመታን ፊት ለፊት የተቆለፈውን ውጊያዎችን እየፈታን የውጊያን ፍጥነት እየጠበቅን ግለቱን እየጠበቅን በተለያዩ የመሬት ገጽና አየር ጸባይ ውጊያውን ለመዋጋትና ለማሸነፍ ነው የምንሰነጥለውና ከዚህ ተነስተን ህዝባችን የተፈጥሮና የሰው ሰራሽ አደጋዎች በሚገጥሙበት ጊዜም እዚህ ላይ በሄሊኮፕተር በጀልባዎች በሌሎች ነገሮች ታግዘን ወገንን ከአደጋ የታገርንበት ብዙ ነው። እዙ የምስረታ በዓሉን የካቲት 7 ሐዋሳ ላይ በሚደረግ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድርን ጨምሮ ሌሎች መርሃ ግብሮችም ይከናወናሉ። የማይበገሩት ቀያይ ነብሮች በአየር በምድርና በውሃ ላይ የሚያቀርቧቸው የተለያዩ ወታደራዊ ትርኢቶችም የበዓሉ ድምቀቶች ናቸው። ከዚህ አንጻር እስካሁን ተሻግሬን የመጣ ነው የ65 ዓመት ጉዞ ከኛ በፊት የነበሩም አሁን ያለውም ያንን ስዕል ነው ይዘው መጥቶ እየተናበበ ድሉን እየደመረ መጣውና በዓላችን የመክበራችን ዓላማም ትልቁ አንዱ ይሄንን የነበረውን ጀግንነት ህሊው ወኔ ሁኔታ ቀያሪነታችን ለትውልድ ደግሞ ይሄንን እናስተላልፈው በዚህ መድረክ አድርገን ትውልድ ከኛው ላይ ያሉ ልጆች ይወቁት ምን ታሪክ ነበረ 65 ዓመት ጉዞ ምንድነው የገጠሙን እንዴት ነው ያለፍናቸው ለምንድነው እንጀግንነቱን ይዘን እዚህ የደረስነው የሚለውን ነገር ትውልድ እንዲያውቅ ለማድረግ ነው። የነበረውን ጥንካሬ ለማቀም ነው። የነበሩን ክፍተቶች ደግሞ ሞር ከዘመናዊ አስተሳሰብ ከቴክኖሎጂ ጋር አያይዘን አሁን በተቋማችንና በመንግስት እየተደረገ ካለው ሪፎርም ጋር አያይዘን ደግሞ መልእክት በደንብ የምናስተላልፈበት መድረክ ነው ብለን ነው። ስለዚህ አሁን ያሰብነው በዓላችን ሁኔታ መጀመሪያ የካቲት 7 በእኛ አቆጣጠር 10 ኪሎ ሜትር ሩጫ በሐዋሳ ከተማ ይካሄዳል። ከዛ ቀጥሎ 13 ከሰዓት በኋላ በአዳራሽ ላይ የመጽሐፍ ምረቃ አለ። የ65 ዓመት የዚህ ክፍል ታሪክ ጉዞ ጀግንነት በመጽሐፍ የተጻፈ አለ። ስለዚህ መጽሐፍ ምረቃ እናካሄዳለን። አጠር ያለ የክፍሉን አመጣጥና ሁኔታን የሚገልጽ የተዘጋጀ ዶክመንተሪ ፊልም አለ። ከዛ ደግሞ የፎቶ ሌሎች የኛ አቅሞችን በሙሉ አካተን የምናሳየው አውዶ ርዕይ አለ። ይሄንን በ13 ከሰዓት በኋላ የምንፈጽም ይሆናል። ቅዳሜ በ14 ከጠዋት ጀምሮ ቀን ሙሉ እስካሁን የክፍሉ አቅሞች ምን ደረጃ ላይ ነው ያለ የሚለው በተፈጥሮ እና ሰው ሰራሽ መሰናክሎች ላይ የምናሳያቸው ገለጻዎች አሉ። እሁድ ከሰዓት በፊት አጠቃላይ ከሐዋሳ ህዝብ አጠቃላይ እና ዙሪያው ካለው ማህበረሰብ ጋር የመጠቃለያ ፕሮግራሞች ስለምንፈጽመው ሁሉም ህዝባችን የሰራዊታችን አባላት በሙሉ በዚህ ላይ እንዲሳተፉ እግረ መንገድ ለህዝባችን ጥሪ አቀርባለሁ። አመሰግናለሁ።